ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው። እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን። በዛሬው ፕሮግራማችን ስለ አርቲፊሻል ኢንተለጀንስ አወራችኋለሁ። አርቲፊሻል ኢንተለጀንስ ምንድነው? የአርቲፊሻል ኢንተለጀንስ ፈንዳሜንታልስ በሁላችሁም ሊገባችሁ በሚችል መልኩ ለመግለጽ ሞክራለሁ። አርቲፊሻል ኢንተለጀንስ ምንድነው? ዲፋይን እናደርገዋለን። ኢንተለጀንስ የሚል ቃል አለ አርቲፊሻል ኢንተለጀንስ ላይ። ኢንተለጀንስ ማለት ምን ማለት ነው? ሶስት አይነት የአርቲፊሻል ኢንተለጀንስ አይነቶች አሉ። ስለነዚህ አይነቶች በዝርዝር እናወራለን። ከነዚህ ጋር ተያይዞ የተለያየ የምትሰሟቸው አሉ። ማሽን ለርኒንግ የሚባል፣ ኒውራል ኔትወርክስ የሚባል፣ ላርጅ ላንጉጅ ሞዴል ምንድናቸው እነዚህ? እነዚህም በደንብ ክሊር አደርግላቸዋለሁ። እንደዚሁም ደግሞ ኤአይ እንግዲህ ስራችንን ይሰርቅብናል፣ ስራችንን ይወስድብናል ወዘተ የሚል ስጋቶች አሉ። እነዚህ ስጋቶች ከምን የመነጩ ናቸው? ትክክለኛ ናቸው ወይ? ምንድነው ማድረግ ያለብን? ኤአይ ስራችንን እንዳይቀማን እኛ ምንድነው ማድረግ ያለብን የሚሉትን እንደዚሁ በዝርዝር አወራቸዋለሁ። እንደዚሁም ደግሞ በተደጋጋሚ ኤአይ ወደፊት በጣም ስማርት እየሆነ እያደገ ሲሄድ የሰው ልጅን ከምድረ ገጽ ሊያጠፋ ይችላል ተብሎ ይወራል። እዚህም እዛም ትሰማላችሁ። እሱስ በተመለከተ ምን ያህል ነው መሰረታዊ የሆነውን ነገር ልነግራችሁ እሞክራለሁ። ምን ለማለት ነው? የሰው ልጅ መጨረሻ ላይ በአርቲፊሻል ኢንተለጀንስ ዋይፕ አውት ሊደረግ ይችላል። አርቲፊሻል ኢንተለጀንስ በጣም ስማርት እየሆነ ሲሄድ የሰው ልጅን ከምድረ ገጽ ሊያጠፋ ይችላል ተብሎ ይወራልና ስለሱ ጉዳይም እንደዚሁ በዝርዝር አወራችኋለሁ። በዚህ አይነት መልኩ አብረን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ስለ አርቲፊሻል ኢንተለጀንስ ነው የማወራችሁ። አርቲፊሻል ኢንተለጀንስ ማለት ምን ማለት ነው? አርቲፊሻል ኢንተለጀንስ ማለት ልክ እንደ ሰው ልጅ ማሰብ የሚችል አስቦ ያሰበውን ነገር አክት ማድረግ የሚችል ማሽን መፍጠር ነው። ማሽን ላፕቶፕ ልትሉ ይችላላችሁ፣ ሮቦቶች ሊሆኑ ይችላሉ፣ ወይም ደግሞ ኮምፒውተሮቻችን ላይ ዳውንሎድ የምናደርጋቸው ሶፍትዌሮች ሊሆኑ ይችላሉ። ኤኒዌይ ከሰው ልጅ ውጪ የሆነ እስካሁን ድረስ የሰው ልጅ ብቻ በብቸኝነት ሲያደርጋቸው የነበሩ ነገሮችን ሰው ያልሆነ ነፍስ የሌለው ህይወት የሌለው ባዕድ ግዑዝ ነገር እንዲያደርገው ማስቻል ማለት ነው በሌላ አነጋገር። ስለዚህ አርቲፊሻል ኢንተለጀንስ ማለት ልክ እንደ ሰው ማሰብና እንደ ሰው ያሰበውን መፈጸም የሚችል ግዑዝ ነገር ማለት ነው። ምንድነው የሚለየው? የሰው ልጅ ነው። እስካሁን ድረስ አስተውሎት አለው፣ ኢንተለጀንስ አለው። ፕሮባብሊ በተፈጥሮ ከተሰጡት ነገር ሁሉ የላቀው ኢንተለጀንሱ ነው። አስተውሎቱ፣ ማስተዋሉ፣ ማሰቡ ያሰበውን ነገር ማከናወኑ በተፈጥሮ ከተሰጡት ትልቁ ቫልዩ እንበለው ወይም ደግሞ ትልቁ ጸጋ መካከል ይሄንን ጸጋ ለሌላ ግዑዝ ለሆነ ነገር ወይም ደግሞ ኮምፒውተር፣ ሮቦት፣ ግዑዝ ህይወት የሌለው ነገር ራሱ ለፈጠረው ነገር አሳልፎ መስጠት የሚያስችል ነው። ለምሳሌ ከዛሬ ድረስ የሰው ልጅ ለብቻው ሲያደርጋቸው የነበሩ ነገሮች አሉ። ለምሳሌ ፎቶ አይቶ ኢሜጅ አይቶ ሪኮግናይዝ ያደርጋል። ፎቶ ማለት የሆነው ፎቶ የኔም ፎቶ ስታሳዩት ለአንድ አርቲፊሻል ኢንተለጀንስ ፓወርድ ለሆነ ሞባይል ስታሳዩት ይሄ እከሌ ነው ብሎ ያወራል። ወይም ደግሞ ዶናልድ ትራምፕን ስታሳዩት ወይም ደግሞ አንዱን ታዋቂውን ሰው ፎቶ ስታሳዩት ያ ፎቶ እከሌ ነው ብሎ ይላል። ማለት ይሄ ስልክ ነው እንደዚህ የሚለው። እዚህ ስልክ ላይ ኤአይ ካለ ኤአይ ፓወርድ የሆነ ስልክ ከሆነ ይሄ ስልክ ኢሜጅ ሪኮግናይዝ ያደርጋል። እስካሁን ድረስ የሰው ልጅ ለብቸኝነት በዚህ ምድር ላይ በብቸኝነት ፎቶን አይቶ ምስልን አይቶ መለየት የመቻል አቅም ያለው የሰው ልጅ ብቻ ነበር። ለምሳሌ ፕሮባብሊ ዝንጀሮ የባለቤቱን ወይ የልጆቹን ፎቶ አንስታችሁ ብታሳዩት ይለያል። ወይም ደግሞ የነሱ ኮግኒቲቭ የሆነው እንትናቸው ለየት ይላል፣ ወይ በጠረን ሊሆን ይችላል የሚለዩት ወዘተ። ግን አይተው ይሄ እከሌ ነው ብሎ ማለት የሚችለው የሰው ልጅ ነው። ከዛ ቀጥሎ አሁን ራሱ የሰው ልጅ የፈጠረው አርቲፊሻል ኢንተለጀንስ ሪኮግናይዝ ማድረግ ይችላል። እሱ ብቻ አይደለም። አርቲፊሻል ኢንተለጀንስ አሁን እንደውም በኢሜጅ ሪኮግኒሽን ከሰው የተሻለ ሪኮግናይዝ ያደርጋል። ከሰው የተሻለ ለምሳሌ ለምሳሌ የቺሊ ፕሬዚዳንት ፎቶ ብታሳዩ ላላቀው ይችላል። ነገር ግን ኤአይ
ፓወር የሆነ ስልክ የቺሊን ፕሬዚዳንት ብታሳዩት ይሄ የቺሊ ፕሬዚዳንት ነው፣ የተወለደው በዚህ ዓመተ ምህረት ነው፣ እንደዚህ የፖለቲካ እንቅስቃሴዎች አድርጎ እንደዚህ ብሎ በጣም ብዙ ታሪኮች ሁሉ ሊያወራችሁ ይችላል። ብትፈልጉ በእንግሊዝኛ፣ ብትፈልጉ በአማርኛ፣ ብትፈልጉ በአፋን ኦሮሞ፣ ብትፈልጉ በቪየትናምኛ፣ ብትፈልጉ በሁሉም አይነት። ስለዚህ በኢሜጅ ሪኮግኒሽን ራሱ ኤአይ ከሰው የበለጠ ሪኮግናይዝ ማድረግ ችሏል። ሌላኛው አንደርስታንዲንግ ስፒች ነው። ስፒች ወይም ንግግርን አንደርስታንድ ማድረጉ ማለት ደህና አደርክ ወይ ስትሉት ደህና አደርክ እንዳላችሁት ገብቶ እንደምን አደርክ ብሎ መመለስ መቻሉ። ኦኬ ሶ ይሄ እስካሁን ድረስ የሰው ልጅ በብቸኝነት ሲያደርገው የነበረ ነገር ነው። በንግግር በቋንቋ መነጋገር መግባባት መቻል የሰው ልጅ ብቻ ነበረ እስካሁን ድረስ በምድር ላይ ይሄንን ነገር እንደ ትልቅ ጸጋ ተጠቅሞ ዓለምን ለመለወጥ የሞከረበት አንዱ ትልቁ መሳሪያው ኮሙኒኬሽን ነው። ሶ ይሄንን ኮሙኒኬሽን ይሄን ንግግር ለብቸኝነት ሲጠቀምበት የነበረ ነገር አሁን ግን ሌላ ማሽን ስፒች ሪኮግናይዝ ማድረግ እንዲችል አስችሏል። ራሱ ሰው ነው እንደዚህ ያደረገው። ስለዚህ አርቲፊሻል ኢንተለጀንስ ስፒች ሪኮግናይዝ ያደርጋል፣ ንግግርን ያውቃል። እንደምናደርክ ስትሉት እንደምናደርክ እንዳላችሁ ሳሉት እያረጋችሁት እንደሆነ ሰላም እያላችሁት እንደሆነ ገብቶት እንደምናደርክ ብሎ መመለስ ይችላል። ሌላኛው ሜኪንግ ዲሲዥንስ ማለት ውሳኔ መወሰን ይችላል። በዚህ መንገድ ቢሄድ ይሻላል፣ በዛኛው መንገድ ቢሄድ ይሻላል፣ በዚህኛው መንገድ ቢሄድ ይሻላል ብሎ 3 መንገዶችን አማርጦ አቋራጩን አይቶ ጊዜውን አይቶ ወዝተ ሰው እንደሚያደርገው መምረጥና ትክክለኛውን ዲሲዥን ሜክ ማድረግ ይችላል አርቲፊሻል ኢንተለጀንስ። ስለዚህ አርቲፊሻል ኢንተለጀንስ ማለት ልክ እንደ ሰው ኢንተሊጀንት የሆነ ማሰብ የሚችል ያሰበውን ነገር ማሳካት ወይም ደግሞ ወደ ተግባር መለወጥ የሚችል የቴክኖሎጂ አይነት ነው። አንድ ትልቅ የቴክኖሎጂ ዘርፍ ነው። እስካሁን ድረስ እንግዲህ አርቲፊሻል ኢንተለጀንስ በአንድም ይሁን በተለያየ መንገዱ ስንጠቀምበት ቆይተናል። ነገር ግን በዚህ ደረጃ ልብ አላልነውም እንጂ እስካሁን ድረስም ስንጠቀምበት ቆይቷል። ኦልሬዲ በጣም ቆይቷል። ለምሳሌ ሞባይል ስልካችን ላይ ቴክስት ስናደርግ ሞባይል ስልካችን ፕሪዲክት ያደርጋል፣ ቃላቶችን ፕሪዲክት ያደርጋል። ለምሳሌ ሃው አር ዩ ብላችሁ ለመጻፍ ስትፈልጉ ሃው አር እንዳላችሁ ዩ የምትለዋን ያመጣል፣ ወይም ሃው እንዳላችሁ አር ዩ የሚለውን ያመጣል። ራሱ ፕሪዲክት አድርጎ ያመጣል። ይሄ ኤአይ ነው። ኦኬ ሰም ፎርም ኦፍ ፕሪዲክቲቭ የሆነ ኤአይ ነው። ባንኮች ውስጥ አለ፣ ትራንስፖርቴሽን ውስጥ አለ፣ ሶሻል ሚዲያ ላይ አለ። ለምሳሌ በቲክቶክን በምታዩበት ጊዜ ቲክቶክ ቀጥሎ የምታዩትን ቪዲዮ እናንተ አይደላችሁ የምትመርጡት። ራሱ ኤአይ የሚባለው ወይም ደግሞ በማሽን ለርኒንግ ነው። አጋጣሚ ሆኖ ቲክቶክ ማሽን ለርኒንግ ነው። ማሽን ለርኒንግ ማለት ምን ማለት እንደሆነ በኋላ እነግራችኋለሁ። ሶ ቲክቶክ ላይ ቪዲዮዎች የሚመጡላችሁ ቀጥሎ የምታዩዋቸውን ቪዲዮዎች እየመረጠ የሚያመጣላችሁ አርቲፊሻል ኢንተለጀንስ ነው። እናንተ አይደላችሁም፣ በእናንተ ምርጫ አይደለም። አርቲፊሻል ኢንተለጀንስ የእናንተን ቢሄቪየር አጥንቶ እንዲህ አይነት ቪዲዮ ሊወድ ይችላል ብሎ ያንን እየሰበሰበ ያመጣላችኋል። ለምሳሌ እኔን የምትጠሉኝ ከሆነ እና ልክ እኔ ቪዲዮ የኔም ቪዲዮ ስታዩ በጣም እየተበሳጫችሁ ግን አታሳልፉትም፣ በጣም እየተበሳጫችሁ ታያላችሁ። ምክንያቱም አንድ ሰው ትኩረቱን የሚስበው የማይወደውን ነገር መጥፎ ነገር ላይ ትኩረቱን ይጥላል። ስለዚህ ምንድነው እኔን ስለምትጠሉኝ እኔን ታያላችሁ ማለት ነው። በነገራችን ላይ ስለጠላችሁኝ አታልፉትም። አይ ከጠላንህማ አንተ ቪዲዮ ላይ ስናይ ቶሎ እናሳልፋለን የሚል ሰው ሊኖር ይችላል። ኖ እንደዛ አይደለም። የሚጠላ ነገር ነው በብዛት ትኩረት የሚስበው፣ የሚወደድ ነገር አይደለም። በሌላ ነገር የማይጠቅም ነገር ነው በጣም ከፍተኛ ትኩረት የሚስበው። የሚጠቅም ነገር ቫይራል ወጥቶ አያውቅም። በቴክኖሎጂ ታሪክ ውስጥ የሚጠቅም ነገር ህብረተሰብን አፕሊፍት የሚያደርግ በኃይል ከፍተኛ ጠቀሜታ ያለው ነገር ቫይራል ወጥቶ አያውቅም። ቫይራል የሚወጣው በሙሉ በፍጹም የማይጠቅም ነገር፣ ወደቀ፣ ተሰበረ፣ ሞተ፣ ተቃጠለ እንደዚህና ብዙ የማይረቡ ነገሮች ናቸው ቫይራል የሚወጡት። ስለዚህ ቲክቶክ እናንተን ይጠቅማል አይጠቅም እሱ አያገባውም። የሚያገባው የእናንተ ትኩረት አቴንሽን የያዘው የትኛው ነው። ለምሳሌ እኔን በጣም የምትጠሉ ከሆነና ቪዲዮን እየተቃጠላችሁ እንዲህ አለ እያላችሁ የምትሉ ከሆነ ምን ማለት ነው?
ቲክቶክ ብዙ የኔን ወሬዎች ያመጣላችኋል። ጭራሽ እንድትበሳጩ እንደውን ከቤታችሁ ተነስታችሁ መጥታችሁ እኔን ለመያዝ ለመግደል ሁሉ ሊያደርጋችሁ ይችላል። ይሄ ነው የሆነው ፌስቡክ ላይ 2012 ማይናማር ውስጥ። ኦኬ ሶ ምን ማለት ነው? ቲክቶክም ሆነ ፌስቡክም ሌሎችም ዩቲዩብም ላይ እናንተ ሳትሆኑ የምትመርጡት የእናንተ ቢሄቪየር እያጠና የማትወዱትን ነገር የምትወዱትን ነገር እያለ በተለይ የማትወዱትና የምትወዱት ብሎ እሱ አያውቀውም። እሱ ምን ያህል አቴንሽን ወስዳችኋል፣ ለአንድ ነገር ምን ያህል ትኩረት ወስዳችሁ ያን ቪዲዮ አይታችሁታል የሚለውን ነው የሚገመግመው። ገንዘብ የሚያገኝበትም በዛ አይነት መልኩ ስለሆነ ለእናንተ ያንን ያመጣል። ለእናንተ ጤና፣ ለእናንተ ኢኮኖሚ፣ ለእናንተ ሰላም ምናምን እሱ የሚያገባው ነገር የለም። ለምሳሌ ሲሪ ወይም ጉግል አሲስታንት ይባላል። ጉግል አሲስታንት ላይ ዛሬ ወይም ሲሪን ዛሬ የአዲስ አበባ አየር ሁኔታ ምን ይመስላል ብላችሁ ስጠይቁት ዛሬ አዲስ አበባ በከፊል ሞቃታማ ነው ብሎ ይሄን ያህል ዲግሪ ሴልሺየስ ነው ምናምን ብሎ ያወራል። እንዴት ሊያወራ ይችላል? ካን ዩ ኢማጂን? ይሄ ግዑዝ ነገር ዛሬ የአዲስ አበባ የሙቀት መጠን ብዬ ስጠይቀው ገብቶት አንደርስታንድ አድርጎ የምጠይቀው ነገር ምን እንደሆነ ገብቶት ለዛ ለጠየቅኩት ነገር አፕሮፕሪየት የሆነ ተገቢ የሆነ ምላሽ ይሰጠኛል። እንዴት እንደዚህ ሊያደርግ ይችላል? ይሄ ግዑዝ ነገር ነው። ኦኬ ግዑዝ ነገር ነው። መስታወት ስለሆነ የተለየ ነገር አያደርገውም። ግዑዝ ነው። ነፍስ የለውም፣ ህይወት የለውም ወዘተ። ነገር ግን የዛሬ አዲስ አበባ የአየር ሁኔታን ስጠይቀው አንደርስታንድ አድርጎ ገብቶት ለዛ ጥያቄ ምላሽ ይሰጣል። ይሄ ኤአይ ይባላል። ኤአይ እንግዲህ በተለያየ መልኩ ስትሰሟቸው ቆይታችኋል። ኦኬ የተለያዩ አይነት ኤአይ ሞዴሎች አሉ። ለምሳሌ ግሮክ 3 የሚባል አለ፣ ቻት ጂፒቲ የሚባል አለ፣ ጄሚናይ የሚባል አለ ወዘተ ብዙ ናቸው። ኦኬ ዲፕሲክ ወዘተ፣ ክላውድ ላማ እንደዚህ የሚባሉ ብዙ አይነት ኤአይ ሞዴሎች አሉ። ኦኬ ናው እንዲህ አይነት ልክ እንደ ሰው ማሰብና ማድረግ የሚችሉ ኤአይ ሞዴሎች ናቸው፣ አርቲፊሻል ኢንቴሊጀንስ ናቸው። ለምሳሌ ቻት ጂፒቲ አለ ወይም ጄሚናይ አለ። ኦኬ ሶ እነዚህን አሁን እየተጠቀምንባቸው ነው ወይስ የግረ መንገዳችንም ጥያቄ ያነሳን ዝም ብሎ ዲፋይን እያደረኩ ከመሄድ ኦኬ እንጠቀምባቸዋለን ወይ? ለምሳሌ አሁን ቻት ጂፒቲን ዳውንሎድ አድርገን እየተጠቀምንበት ነው። የተለያዩ ነገሮችን ያደርጋል ቻት ጂፒቲ ተብሏል አይደለ? ኢሜይል ይጽፋል፣ ስቶሪ ይጽፋል፣ ዶክመንቶችን ሳምራይዝ ያደርጋል፣ የተለያዩ ማቴማቲክስ ፕሮብሌሞችን ሶልቭ ያደርጋል። በጣም ብዙ ነገር ነው የሚሰራው። እውነት ለመናገር ቴስት አድርጋችሁ የምታውቁ ከሆነ የተነገረውን በሚዲያ ላይ የተነገረውን ነገር ሁሉ ማድረግ ይችላል ቻት ጂፒቲ። ግን የዛ ተጠቃሚዎች ሆነናል። እንደዛ ቻት ጂፒቲን ተጠቅመነዋል ወይ? ለምሳሌ ቻት ጂፒቲ አይ ቲንክ 2019 ነው የተጀመረው አይደለ? 2019 ነው። ከዛ 2022 ጂፒቲ2 2021 ጂፒቲ2 ጂፒቲ3 22 23 ደግሞ እንደዚህ ያለ በዚህ 6 ዓመታት ጊዜ ውስጥ ከ2019 እስከ 2025 ባለው ጊዜ ውስጥ ነው እንደዚህ ያደገው። አይናችን እያየ ነው ኦፕን ኤአይ የሚባሉ ኩባንያ ቻት ጂፒቲን በዚህ አይነት መልኩ ያሳደገው። ወይ ላርጅ ላንጉጅ ሞዴል ነው ቻት ጂፒቲ። ከዚህ በፊት እንደዚህ አይነት ሞዴል አልነበረም ወይም እንዲህ አይነት አዲስ ነገር ነው የተፈጠረው ማለት አይደለም። ነው ከዛ በፊት የተፈጠረ ነው አብዛኛው ነገር። ነገር ግን እነሱ ይሄንን በዚህ ደረጃ በጣም ፕሪዲክቲቭ የሆነ ሂውማን ላይክ ኮንቨርሴሽን ማድረግ የሚችል ልክ እንደ ሰው ንግግር ማድረግ እንዲችል አድርገው ፈጥረውታል። ኤንድ ከ2019 እስከ 2025 በ6 ዓመት ጊዜ ውስጥ 1 ቢሊየን የሚሆኑ ተጠቃሚዎች አሉት። በወር 800 ሚሊዮን አክቲቭ ዩዘርስ አሉት። 800 ሚሊዮን ካን ዩ ኢማጂን? በ6 ዓመት ጊዜ ውስጥ የተፈጠረ አንድ የንግድ ተቋም ብትወስዱ ወይም ደግሞ አንድ የሆነ ኢንስቲትዩሽን በ6 ዓመት ጊዜ ውስጥ 800 ሚሊዮን ሰዎችን ማስተናገድ ይችላል። ይሄ ኦፕን ኤአይ የሚባለው ቻት ጂፒቲ ግን በአሁን ሰዓት በወር ቢያንስ መንዝሊ አክቲቭ ዩዘርስ የሚባሉት 800 ሚሊዮን ናቸው። እነዚህ 800 ሚሊዮን የሚሆነው የዓለም ሕዝብ ቻት ጂፒቲን በየወሩ እየተጠቀሙት ነው። ኤክሰፕት እኛ አንጠቀመውም፣ አጠቃቀሙንም አንችልበትም። ይሄ የራሳችን ጉዳይ ነው፣ የራሳችን ችግር ነው። ነገር ግን 800 ሚሊዮን ሕዝብ ሲጠቀምበት ምን ማለት ነው? 800 ሚሊዮን ሕዝብ ማለት ኦልሞስት 1 ቢሊዮን ማለት ነው። በመሰረቱ 1 ቢሊዮን ነው በሳምንት የሚጠቀመው ቻት ጂፒቲ። እኛ ግን አንጠቀመውም። ሉክ ከ2019 እስከ 2025 በ6 ዓመት ጊዜ ውስጥ 800 ሚሊዮን ሕዝብ ማስተናገድ የሚችል ሆኖ መጥቷል። እኛ ግን
ገና ስልካችን ላይ ዳውንሎድ አድርገነው ለመጠቀም በጣም ይከብደናል። ለምን እንደሆነ ፈጽሞ አልረዳውም። ከግንዛቤ አኳያ ሊሆን ይችላል። ግንዛቤውን እኛ ለመቅረፍ እንሞክራለን። እንዴት አጠቃቀሙ ወዘተ ወዘተ። አለመፈለግ ግን ትክክለኛ ስሜት አይደለም። ምክንያቱም 800 ሚሊዮን ህዝብ እየተጠቀመ እኛ ያለ መጠቀማችን ችግሩ የኛ ነው የሚሆነው ማለት ነው። ኦኬ ችግሩ የኛ ነው የሚመስለው። በሚቀጥለው ሳምንት ወይም ደግሞ ከሳምንት በኋላ ቻትጂፒቲን ጀመናይን እንዴት አድርገን መጠቀም እንደምንችል አንዳንድ ምሳሌዎች እያነሳው አወራቸዋለሁ። ዛሬ እንዲሁ ዲፋይን እናድርገው። ኦኬ አርቲፊሻል ኢንተሊጀንስ። በነገራችን ላይ ስለ አርቲፊሻል ኢንተሊጀንስ የዛሬ 8 ወር 9 ወር አካባቢ አውርቻለሁ። አሁንም መልሼ የማወራበት ምክንያት ምንድነው? በጣም ኢምፖርታንት ነው። በጣም አስፈላጊ ነገር ነው። በየቀኑ ልንሰማው የሚገባ ነገር ነው። አንድ ፕሮግራም ሰርቻለሁ ብዬ የምተው አይነት አይደለም። ግንዛቤ ለመፍጠር ነው እኔ የምሰራው። የዛሬ 9 ወር የተወራ ነው እና ድጋሚ ነው እንደዛ አይደለም። መጠቀም መቻል አለብን። እኛ ውስጥ መስረጽ መቻል አለበት። አርቲፊሻል ኢንተሊጀንስ ሲባል ኢንተሊጀንስ የሚል ቃል አለ። ኦኬ ዋናው ቃሉ ይሄ ነው። ዋናው የአርቲፊሻል ኢንተሊጀንስ ዋናው መሰረታዊ የሆነው ቃሉ መሰረቱ ኢንተሊጀንስ የሚል ነው፣ ወይም አስተውሎት ማለት ነው። አርቲፊሻል ኢንተሊጀንስ ማለት ሰው ሰራሽ አስተውሎት ሊሆን ይችላል። ኦኬ ምን ማለት ነው ግን ኢንተሊጀንስ? እንዲሁ ስታውቁት ኢንተሊጀንስ ማለት ምን ማለት? ኢንተሊጀንስ ሲባል the ability, skill, knowledge to solve a problem ማለት አንድ የሆነ አቅም፣ ክህሎት እና ዕውቀት የሆነ ነገር ለማድረግ እነዚህ ሶስቱ ነገሮች ያስፈልጋል። አንድ ነገር ለማድረግ ዕውቀት ያስፈልጋል፣ አቅም ያስፈልጋል፣ ክህሎትም ያስፈልጋል። አቅም፣ ዕውቀትና ክህሎት የሆነ ነገር ለማድረግ ለምሳሌ ይሄን ስልክ ከዚህ አንስቼ እዚህ ጋር ሳደርገው 3 ነገር ያስፈልገኛል። ክህሎት፣ ዕውቀት እና አቅም ያስፈልጋል። ስልኩን የማንሳት አቅም ያስፈልገኛል። ክህሎት ስልኩን የሚይዝበት መንገድ ክህሎት ነው። ዝም ብሎ እንደዚህ አድርጌ አንጠልጥዬ አልይዘውም፣ ወይም ደግሞ እንዲወድቅ አድርጌ አልይዘውም። እንዳይወድቅ ተጠንቅቄ አንስቼ እንደን መፈልግበት ቦታ ላይ አደርሰዋለሁ። ኦኬ ኢንቴሊጀንስ ማለት the ability, skill and knowledge to solve a problem ማለት። አርቲፊሻል ኢንተሊጀንስ ማለት ልክ የሰው ልጅ እንደዚህ የነበረው ኢንተሊጀንስ አርቲፊሻል በሆነው መልኩ ሌሎች ሮቦቶችም ተመሳሳይ ነገር እንዲያደርጉ ማስቻል ማለት ነው። አንድ ሮቦት ስልክ አንስቶ ከዚህ ወደዚህ አምጥቶ ያስቀምጣል። አያስቀምጥም? ይሄን ከየት አመጣው? ቀላል ነገር እንዳይመስላችሁ። ኦኬ እኛ በየቀኑ ስለምናደርገው ዝም ብሎ ተራ ነገር ሊመስል ይችላል። ነገር ግን ይሄን ስልክ አንስቼ ወደዚህ ስመጣ በጣም ብሬክዳውን አድርጋችሁ ብታዩት፣ ማለት ተሰባብሮ ብታዩት፣ ብሬክዳውን አድርጋችሁ ብታዩት በጣም የሚያስደንቁ ሂደቶች ወይም ፕሮሰስስ ይካሄዳሉ። ከአእምሯችን ጀምሮ ሰውነታችን ውስጥ የሚደረጉ እንቅስቃሴዎች ይሄን ስልክ አንስቶ ወደዚህ ለማምጣት ያለው ይሄ ሰውነት ማለት እኮ ይሄ ቦዲ ማለት አንድ ትልቅ ባስሊንግ ፋክተሪ ማለት አንድ ትልቅ ፋብሪካ ማለት ነው። እና የሚያደርጋቸው የተለያዩ እንቅስቃሴዎች እጅግ በጣም የሚያስደንቁ ናቸው። 3 አይነት የአርቲፊሻል ኢንተሊጀንስ ታይፕስ አሉ። 3 አይነት። አንደኛው ናሮ ኤአይ ይባላል፣ ወይም ደግሞ ዊክ ኤአይ የሚባለው። ሁለተኛ ደግሞ አርቲፊሻል ጀነራል ኢንተሊጀንስ፣ ሶስተኛው አርቲፊሻል ሱፐር ኢንተሊጀንስ ይባላሉ። እያንዳንዳቸውን እናያቸው። አርቲፊሻል ናሮ ኤአይ የሚባለው ወይም ደግሞ ዊክ ኤአይ የሚባለው አሁን በሙሉ የምታውቋቸው ኤአይ ሞዴሎች በሙሉ ዊክ ኤአይ ይባላሉ፣ ወይም ደግሞ ናሮ ኤአይ ይባላሉ። አሁን የምታውቋቸው ኤአይ ሞዴሎች ማለት ምን ማለት ነው? እንደ ቻት ጂፒቲ፣ እንደ ጄሚናይ፣ እነ ግሮክ ወዘተ፣ ላማ፣ ክላውድ፣ እነዚህ የምትለዋ ዲፕሲክ በሙሉ ዊክ ኤአይ ናቸው። ዊክ ኤአይ ማለት ምን ማለት ነው? ዊክ ኤአይ ማለት አንድ ስፔሲፊክ ታስክ በደንብ ማድረግ የሚችል መስራት የሚችል ማለት ነው። አንድ ስፔሲፊክ ታስክ ለምሳሌ ስልካችሁ ላይ የፌስ አንሎክ ፊቸር አለ። ስልካችሁ ፊታችሁን አይቶ እናንተ መሆናችሁን አውቆ ስልኩ ይከፈታል። ኦኬ ይሄ ዊክ ኤአይ ነው። ሌላ ነገር ማድረግ አይችልም። ይሄ ስልካችሁ ላይ የተጫነው የፌስ አንሎክ ፊቸር ሌላ ነገር ማቴማቲክስ ስራልኝ ብትሉት አይሰራም። ስቶሪ ጻፍልኝ ብትሉት አይችልም። ኢሜል ጻፍልኝ ብትሉት አይችልም። ኦኬ ስለዚህ ዊክ ኤአይ ማለት በአንድ ስፔሲፊክ ታስክ ላይ ስፔሻላይዝ ያደረገ ማለት ነው። በሙሉ ኤአይ ሞዴሎች በሙሉ የዊክ ኤአይ ናቸው አሁን ላይ ያሉት ማለት ነው። የተለያየ ነገርን ማድረግ አይችሉም። የተለያየ ስራን መስራት አይችሉም። ጀነራል የሆነ ስራን መስራት አይችሉም ማለት ነው። በሙሉ አሁን ያሉት ኤአይ ሞዴሎች ዊክ ኤአይ ይባላሉ። ጀነራል ኢንተሊጀንስ የሚባል አለ። አርቲፊሻል ጀነራል ኢንተሊጀንስ ማለት ደግሞ የዊክ ኤአይ የሚባለው ናሮ ኤአይ የሚባለው የሰው ልጅ
አስተውሎት ለመምሰል የሚሞክር ነው። ልክ እንደ ሰው ልጅ ማሰብና ያሰበውን ነገር ማከናወን የሚሞክር ማለት ነው። መሞከር ነው። ለማስመሰል ይሞክራል። ኦኬ ጀነራል ኢንተሊጀንስ ጋር ስትመጡ ግን ልክ እንደ ሰው ልጅ ማሰብና ማከናወን የሚችልበት ደረጃ ላይ ይደርሳል። ልክ እንደ ሰው ልጅ ያሰበውን ማከናወን የሚችልበት ደረጃ ላይ ይደርሳል እና ጀነራል የሆነ ብዙ እውቀቶች ብዙ ልምዶች ያሉት ነው የሚሆነው አርቲፊሻል ጀነራል ኢንተሊጀንስ። የተለያዩ ፕሮብሌሞችን ሶልቭ ያደርጋል። ልክ እንደ ሰው ልጅ ከልምዱ ይማራል። ኦኬ ሰው 40 ዓመት ሲሞላው የ40 ዓመት ልምድ አለው፣ ተምሯል፣ በጣም ብዙ ነገሮችን ይማራል በ40 ዓመት በመኖሩ አይደለ? ልክ እንደዛው ጀነራል ኢንተሊጀንስም ከኤክስፒሪየንስ ይለማመዳል፣ ከኤክስፒሪየንስ ይለምዳል። ለምሳሌ አንድ ሰው 3 ጊዜ የሆነ ወደ ቤቱ ሲሄድ የሆነ ድንጋይ ሲያደናቅፈው፣ በሁለተኛውም ቀን ሲያደናቅፈው፣ በሶስተኛው ቀን ከልምዱ በመማር እዚህ ጋር ድንጋይ አለች ብሎ ዞር ብሎ ያልፋል። ሶስተኛ ጊዜ ድንጋዩን ድንጋዩ አይመታውም። ልክ እንደዛው ጀነራል ኢንተሊጀንስም ከኤክስፒሪየንስ ፓተርን እያየ ወዘተ እያየ ከባለፈው ኤክስፒሪየንሱ ይለምዳል ማለት ነው። ስለዚህ ይማራል ከኤክስፒሪየንስ ማለት ነው። በጣም ክሪኤቲቭ ይሆናል። ዊክ ኤአይዎች እና ቻት ጂፒቲ፣ ግሮክ፣ ጀሚናይ ወዘተ የሚባሉት ክሪኤቲቭ አይደሉም። ይሄ ግን ጀነራል ኢንተሊጀንስ ይባለው በጣም ክሪኤቲቭ ይሆናል ማለት ነው። ሰው ከሰው ጋር አቻ የሆነ ኢንተሊጀንስ ይፈጠራል ማለት ነው። ይሄ አቻ የሆነው ኢንተሊጀንስ ጀነራል ኢንተሊጀንስ ወይም ደግሞ አርቲፊሻል ጀነራል ኢንተሊጀንስ ይባላል። ገና አሁን ላይ አልመጣም፣ ገና ነው። አንዳንዶቹ በሚቀጥሉት 5 ዓመታት ይመጣል፣ በሚቀጥሉት 10 ዓመታት ወዘተ ይላሉ። ነገር ግን በሚቀጥሉት 5 ዓመታት ጀነራል ኢንተሊጀንስ ሊመጣ ይችላል። ኦኬ ከአርቲፊሻል ጀነራል ኢንተሊጀንስ ጋር በተያያዘ ምሳሌዎችን ብናነሳ ለምሳሌ እኔ እዚህ ፕሮግራም እየሰራሁ ነው ማለት እዚህ ጋር የሆነ ፕሬዘንቴሽን ሰርቻለሁ ወይም ጽሁፍ ጽፌያለሁ ማለት ነው። እዛች ጽሁፏ ደግሞ ማለት ጽሁፍ ማንበብ እችላለሁ ማለት ነው። ኦኬ ወይም ደግሞ የማወራውን ነገር መተንተን እችላለሁ ማለት ነው አይደለ? አሁን ለእናንተ ሳወራ ይሄ የሰው ልጅ ብቻ ነበር የሚያደርገው። ይተነትናል፣ ክሪኤቲቭ ይሆናል፣ ከተለያዩ ነገሮች ይማራል። ከዛ ቤት ከሄድኩም በኋላ ምናልባት ወጥ ልሰራ እችላለሁ፣ ቤቱን ላጸዳ እችላለሁ፣ አልጋ ላነጥፍ እችላለሁ፣ ወይም ደግሞ ቆርቆሮ የተበሳ ካለ ቆርቆሮን በምስማር ልመታ እችላለሁ። እሺ ጀነራል የሆነ ኢንተሊጀንስ አለ። ጫማዬን ማድረግ እችላለሁ፣ ልብሴን ማድረግ እችላለሁ፣ ለቅሶ ደርሳለሁ። የተለያዩ ጀነራል የሆኑ ስራዎችን ይሰራል የሰው ልጅ ማለት ነው። ኦኬ ልክ እንደዛው ግዑዝ ነገር ወይ ሮቦት ወይ ምናምን ልክ ኤግዛክትሊ የሰው ልጅ እንደዚህ ጀነራል የሆነ ኖሌጅ ወይም ጀነራል የሆነ ኤክስፒሪየንስ ጀነራል የሆነ ክሪኤቲቪቲ ይሄ ግዑዝ የሆነውም ነገር አኳየር እንዲያደርግ የሚያደርግ ነው አርቲፊሻል ጀነራል ኢንተሊጀንስ ማለት። ለምሳሌ ጠዋት እናንተን ማቴማቲክስ ሲያስጠናችሁ ውሎ ከሰዓት በኋላ ደግሞ ኤሌክትሪሻን ሊሆን ይችላል፣ በጣም አስደናቂ የሆነ ኤሌክትሪሻን ሊሆን ይችላል። ወይም ደግሞ ከዛ በኋላ የሆነ በጣም ጎበዝ ቱር ጋይድ ሊሆን ይችላል። ወይም ደግሞ የሆነ በጣም አስደናቂ ሰርጅን ሊሆን ይችላል፣ ቀዶ ጥገና ባለሙያ ሊሆን ይችላል። ኦኬ ሶ ጀነራል የሆነ ብዙ ኦል ራውንድ የሆነ 360 ዲግሪ የሆነ ኢንተሊጀንስ ያለው ይሆናል ማለት ነው አርቲፊሻል ጀነራል ኢንተሊጀንስ። እስካሁን ድረስ አልመጣም፣ ግን በሚቀጥሉት 5 እስከ 10 ዓመታት ይመጣል ብለው ይላሉ ሳይንቲስቶች ማለት ነው። ሱፐር ኢንተሊጀንስ የሚባለው ደግሞ ምን ማለት ነው? አሁን ጀነራል ኢንተሊጀንስ ኤግዛክትሊ የሰው ልጅ ኢንተሊጀንስ የሰው ልጅ አስተውሎት ማች የሚያደርግ የሚመሳሰል ኤግዛክትሊ ልክ እንደ ሰው መሆን የሚችል ነው ብያቸዋል። አርቲፊሻል ሱፐር ኢንተሊጀንስ ግን ከዚህ ሰርፓስ ያደርጋል። ከሰው ልጅ አስተውሎት በጣም ስማርተር የሆነ ወደፊት ይሄዳል። ሱፐር ኢንተሊጀንስ የሚያደርጋቸውን ነገሮች የሰው ልጅ እንኳን በአግባቡ መረዳት የማይችልበት ሁኔታ ይፈጠራል። ይሄ እንግዲህ በተለያየ ነገር ልታዩ ይችላል። ለምሳሌ አሁን ዳቦ ሲጋገር እንዴት ነው የሚጋገረው? ዱቄት አለ፣ ውሃ አለ፣ ማር ሊኖር ይችላል፣ ዳቦውን ለመጋገር ጨው ሊኖር ይችላል፣ ሌሎች ነገሮች። እስከዛሬ ድረስ የሰው ልጅ ዳቦ በዚህ መልኩ እየጋገረ ነው ሲበላ ይኖረው። ዳቦ በመጋገር የሚታወቁ ሀገሮች እነማን ናቸው? ለምሳሌ ጀርመን፣ ጣሊያን፣ ቱርክ እነዚህ። ነገር ግን ተመሳሳይ የሆነ ኢንግሪዲየንቶች ተመሳሳይ የሆነ ኢንፑቶች አሉ ለዳቦ መጋገራ።
ተመሳሳይ ውሃ ስኳር እንዳልኳችሁ ዱቄቱ በማሩ ፋንታ ምናልባት ዘይት ሊሆን ይችላል እንጂ ተመሳሳይነት አላቸው ኢንፑቶቹ ኢንግሪዲየንቶቹ ነገር ግን አንዱ የጋገረውና ሌላኛው የጋገረው ይለያያል አይደል ለዚህ ነው ጀርመን ጥሩ ዳቦ ይሰራል ጣሊያን ጥሩ ዳቦ ይሰራል ወዘተ የሚባለው ተመሳሳይ ናቸው ግን ኤክስፒሪየንሳችን ማለት ነው የሰው ልጅ ዳቦ ለመጋገር ያለው ኤክስፒሪየንስ ሰማው ተመሳሳይ ነው የተወሰነ ለውጥ ነው ያለው አርቲፊሻል ሱፐር ኢንተለጀንስ ከመጣ ዳቦ ሲጋግር ፈጽሞ አንደርስታንድ ልናረገው ባልቻልነው በማንችለው መልክ ዳቦ ይጋግራል ይሄ ዳቦ የሚጋግረው ለመላ ዓለም ህዝብ ጤና ሊስማማ በሚችል መልኩ አድርጎ ሊጋግረው ይችላል ለምሳሌ አሁን ጀርመኒ ቱርክ ጣሊያን የተጋገሩ ዳቦች ምንድነው ካርቦሃይድሬት አላቸው ለሰውነት ላይስማሙ ይችላሉ ከጤና ጋር አብሮ ላይሄዱ ይችላሉ ለአንዱ ሊስማማው ይችላል ለሌላኛው አይስማማው ይሲ የተለያየ በሽታ ያለባቸው ሰዎች አይበሉም ዳቦ ምክንያቱም በውስጡ ያዘለው የተለያዩ ኢንግሪዲየንቶች ሰዎች በሽታቸው አግራቬት እንዲያደርግ ወይም እንዲብስባቸው ወይም ደግሞ እንዲታመሙ ያደርጋል አርቲፊሻል ኢንተለጀንስ ግን ይሄንን ነገር ሙሉ ለሙሉ በመለወጥ ይሄንን ከዳቦ ጋር ያለውን ችግር ሙሉ ለሙሉ ለመፍታት ለሁሉም ህዝብ ለ8.5 ቢሊዮን ህዝብ ሊስማማ በሚችል መልኩ አድርጎ ይሰራዋል ማለት ነው አንድ ምሳሌ ነው ያነሳውላችሁ ሌላውን እናንተ እየዘረዘራችሁ ማየት ትችላላችሁ ይሄ ዳቦ ሲሰራ እንዳልኳችሁ ጀርመን ወይም ጣሊያን ወዘተ ያሉ በጣም ለረጅም ዓመታት ዳቦ በመጋገር ልምድ ያላቸው ሰፊ ልምድ ያላቸው ባለሙያዎች እንኳን እንዴት ይሄንን ዳቦ እንደጋገረው አንደርስታንድ ማድረግ አይችሉም ለዛ ነው አርቲፊሻል ሱፐር ኢንተለጀንስ ሰርፓስ ያደርጋል እምላችሁ ከሰው ልጅ ኢንተለጀንስ ይበልጣል ማለት ነው በጣም ከፍተኛ የሆነ ግንዛቤ ከፍተኛ የሆነ ዕውቀት ከፍተኛ የሆነ ክሬቲቪቲ ከፍተኛ የሆነ ፍሌክሲቢሊቲ በጣም የተሻለና ፈጽሞ እኛ አንደርስታንድ ማድረግ አንችልም ማለት ነው እዚህ ጋር እንግዲህ ብዙ ጥያቄዎች ይነሳሉ ቅድም መነሻዬ ላይ እንደነገርኳችሁ አርቲፊሻል ኢንተለጀንስ በዚህ አይነት መልኩ በዚህ አይነት ፍጥነት እያደገ የሚሄድ ከሆነ ከሰው ልጅ ቁጥጥር ውጪ ይወጣል በኋላም ሱፐር ኢንተለጀንስ በሚመጣበት ጊዜ የሰው ልጅን መልሶ ሊያጠፋው ይችላል የሰው ልጅን ከምድረ ገጽ ሊያጠፋው ይችላል ብለው ይጨነቃሉ ከነዚህ መካከል ፕሮፌሰር ጆፍሪ ሂንተን አንዱ ነው the godfather of AI ተብሎ የሚባል የመጀመሪያው ከመጀመሪያዎቹ ሰዎች መካከል ያለ ነው ትልቅ ሰው ነው እና AI ሴፍቲ ላይ ነው የሚሰራው አሁን AI ሴፍቲ ላይ የሚሰራበት ምክንያት ምንድነው አንዱ የሚያስጨንቀው ነገር ከቁጥጥር ውጪ ከወጣ አርቲፊሻል ኢንተለጀንስ ከቁጥጥር ውጪ ከወጣ የሰው ልጅን መልሶ ሊያጠፋ ይችላል ብሎ ይላል ሌላም ኢሊያስ ሱትስክቨር የሚባለው እንደዚሁ የቻትጂፒቲን የሰራው ሊትራሊ የሰራው ሰው ከኦፕን AI ወጥቶ AI ሴፍቲ ላይ ነው የሚሰሩት እነዚህ እንግዲህ አንጋፋና ሰፊ ዕውቀት በAI ላይ ያላቸው ሰዎች ናቸው በዓለም አቀፍ ደረጃ የተከበሩ ሰዎች ናቸው ኦኬ እንዴት ነው ግን የሰው ልጅ ሊያጠፋ የሚችለው የሚለውን እንግዲህ አብዛኞቻችን በተለይኛ ኢትዮጵያውያን ከባህል እና በሃይማኖት ታንጸር ያደግን በመሆናችን እንዴት የሰው ልጅ የሰራውን ነገር መልሶ የሰው ልጅ ሊያጠፋው ይችላል ይሄ ሊሆን አይችልም ብለን እናስባለን ኦኬ እናስባለን እኔ ላሳምናችሁ አይደለም ግን ሊሆን የሚችለውን ነገር እነግራችኋለሁ ለምሳሌ አንድ ነገር ስማርት ሲሆን ከአንድ ነገር የበለጠ ስማርት በሚሆንበት ጊዜ የሚያደርገውን ነገር አታውቁም ላም ለምሳሌ እናወራ ላም የዛሬ ስንት 15000 ዓመታት በፊት ላም በጣም ስትሮንግ የነበረች የዱር አራዊት ነበረች አይደለ ከብት በጣም ስትሮንግ የሆነ 6 ጫማ የሚሆን ቀንድ ያለው በጣም ግዙፍ ፈርጣማ ነበረ ከብት አይደለ በአፍሪካ በኤዥያ ምናምን አካባቢ ይኖር የነበረ ነው አይደለ የሆነ ቦታ ላይ የሰው ልጅ ወተቱን ሲያይ ቆዳውን ሲያይ ጉልበቱን ሲያይ ሊጠቀምበት ፈለገ ለምሳሌ ቱርክ አካባቢ መጀመሪያ ላይ የተወሰኑ ላሞች የሚወልዳቸውን ልጆች እየወሰዱ እየነጠቁ ቤታቸው ማሳደግ ጀመሩ ኦኬ ቤታቸው ቴም ማድረግ ማላመድ ጀመሩ ኦኬ ከዛ በኋላ ብዙ ሺህ ዓመታት እንግዲህ አሁን ወደ 300 ሚሊዮን የሚሆኑ ካትሎች አሉ በአለም ላይ እነዚህ ካትሎች እንደዛ ግዙፍ የነበሩ እንደዛ በጣም ፈርጣማ የነበሩ እንኳን የሰው ልጅ ሊይዛቸው ይቅርና ፕሪዳተር እንኳን ማይዛቸው በጣም ኖቶሪየስ የነበሩ ካትሎች ወይም ከብቶች ዛሬ እዛ ጋር እናስራቸዋለን ቤት ውስጥ
እዛች ጋር አስረን ላምን ስንፈልግ 16 ጊዜ እንድታረግዝ እናደርጋለን። ከወለደች በኋላ ልጇን እንኳን በአግባቡ ልሳሳት ጨርስ እንቀማለን፣ ሌላ ቦታ እንወስድባታለን። ወተቷን አልበን ያ ግዙፍ አይታችሁ ከሆነ ኡሮክስ ይባላሉ። ያ ግዙፍ የነበረው አኒማል አሁን ኩምሽሽ ብሎ መንፈሱን ሰብረን፣ ቀስሙን ሰብረን፣ ስነ ልቦናውን ሰብረን ቤት ውስጥ በጣም የተዋረደ እንስሳ ነው። የተዋረደ እንስሳ ነው ሲባል ስለምንጠላው ግን አይደለም፣ ስለምንጠላቸው አይደለም። ላምና ከብት ስለጠላናቸው አይደለም እኮ እንዲህ ያደረግነው። እንደዛ መንፈሳቸውን ስነ ልቦናቸውን የሰበር ነው። ለምን? ልንጠቀምባቸው ስለፈለግን ነው። ወተቱን ስለፈለግን ነው። ዛሬ በመላው አዲስ አበባ በመላው ኢትዮጵያ የበሬ ስጋ ተሸንሽኖ ይሸጣል። ሰዎች ሚሊዮነር የሚሆኑበት ንግድ ነው። ለምንድን ነው እንደዚህ ያደረግነው? ለምን የሰው ልጅ እንደዚህ ያደረገ? ከብቶች ላይ ሌሎችም ጤፍ ላይ ብትሉ የዱር አዝርዕት ነበሩ። ቴም አድርገን ነው ምን ያህል እንደበደልናቸው ምን ያህል እንደጎዳናቸው ማየት ይቻላል። ስለምንጠላቸው ግን አይደለም። ልብ ማለት ያለባችሁ ላሞችንና ከብቶችን እንዲህ ያደረግነው ስለጠላናቸው አይደለም፣ ጥቅም ስለሚሰጡን ነው እንዲህ ያደረግነው። እንዴት ግን እንዲህ ያደረግን? እንደዚህ ፈርጣማ የነበረ ከብት እንዴት ነው እንዲህ ልናደርገው የቻልነው? ስማርት ስለሆነ ነው። እኛ ከነሱ የበለጠ ከከብቶቹ የበለጠ ስማርት ስለሆነ ሉክ 500 ኪሎ ግራም የሚመዝን ትልቅ ከብት 2 ሰዎች ወይም 3 ሰዎች ጠላልፈው ይጥሉትና ያርዱታል። ዋይ እንዴት እንደዚህ ሊሆን ቻለ? ስማርት። ምክንያቱም we are way smarter than እነዚህ ካትሎች ማለት ነው። ስለዚህ አርቲፊሻል ኢንተለጀንስም ከኛ በጣም ስማርት ሲሆን ቅድም የምንለው እንዴት የሰው ልጅ የፈጠረው እንዴት ነው ስማርት ከሆነ ከኛ የበለጠ ስማርት ከሆነ ምን እንደሚያደርግ አናቅ፣ ይጠቀምብናል። ለምሳሌ እኛ ከብቶች ላይ እንደተጠቀምነው ማለት ነው። እኛ ከብቶችን መንፈሳቸውን እንደሰበር ነው ማለት ነው። እኛ ከብቶችን ከነጻነታቸውን ገፈን ቤት ውስጥ እንዳሰርናቸው ሊያስረን ይችላል። ለምሳሌ ስለ ፔን አንደርስታንድ ማድረግ ቢፈልግ ሱፐር ኢንተለጀንስ ሲመጣ ፔንን አንደርስታንድ ማድረግ ቢፈልግ ወይም ህመምን አንደርስታንድ ማድረግ ቢፈልግ የተለያየ ሰው የተለያየ አይነት ህመም ኤክስፒሪየንስ ያደርጋል። እሱ ዳታ ነው የሚፈልጉ ዳታ። እንዴት 8.5 ቢሊዮን የሚሆነው ህዝብ እያንዳንዱ እንዴት የተለያየ ፔን አንደርስታንድ ሊያደርግ ማነው? እንዴት የተለያየ አይነት ፔን ኤክስፒሪየንስ ያደርጋል? ምንድነው ፔን ማለት? ህመም ማለት ራሱ ምንድነው ብሎ ማጥናት ቢፈልግ እንዳለ የዓለምን ህዝብ አንድ ቦታ አጉሮ ኢርፎን አድርጎ ህመም ውስጥ ሊከተው ይችላል። ህመም ውስጥ ሲሙሌትድ የሆነ ህመም። ምክንያቱም ሰው ስለጠላ አይደለም አርቲፊሻል ኢንተለጀንስ ህመምን አንደርስታንድ ማድረግ ነው የፈለገው። እሱ ዳታ ነው የሚያውቀው። አንተን ያመሃል ትጎሳቆላለህ እንደዚህ ነው አያውቅም። እሱ ላያውቅ ይችላል። ስለዚህ ፔንን እንኳን ብቻ አንደርስታንድ ለማድረግ በጣም ከፍተኛ የሆነ ህመም ውስጥ ሊከተን ይችላል። በነገራችን ላይ ኤስ ሪስክ ይባላል። ሰፈሪንግ ሪስክ ይባላል። ይሄ በብዛት አርቲፊሻል ኢንተለጀንስ ጋር የሚነሳው ኤግዚስቴንሻል ሪስክ ይባላል። ኤክስ ሪስክ ይባላል። ማለት ዓለምን ሊያጠፋ ይችላል፣ ሰው ልጅን ሊያጠፋ ይችላል በሚል ማለት ነው። ነገር ግን አሁን ደግሞ በጣም የሚያስፈራው ልክ ላሞችን እኛ እንዳደረግናቸው እድሜ ልክ አይደለም እናሰቃያቸው። እድሜ ልክ ማለት ካለፉት 10 ሺህ ዓመታት ወዲህ ከብቶችን ስናሰቃየ ነው የኖርነው። አሁኑ ከብቶች መሰቃየታቸው አይቆምም። ልክ እንደዛው ናን ስቶፕ የሆነ ስቃይ ውስጥ የሰው ልጅ ሊከት ይችላል አርቲፊሻል ኢንተለጀንስ ሱፐር ኢንተለጀንስ በሚሆንበት ጊዜ የሚል ፍራቻ አለ። ኤስ ሰፈሪንግ ይባላል፣ ሰፈሪንግ ሪስክ ይባላል፣ ኤስ ሪስክ ተብሎ ይጠራል። ኦኬ እንግዲህ ይሄ ያነሳሁላችሁ ምክንያት እናንተን ለማሳመን ሳይሆን ያለው ነገር ግን ይሄ ነው። ኦኬ ይሄ ነው ኢንተርናላይዝ ማድረግ መቻል አለብን ማለት። ነገር ግን ሱፐር ኢንተለጀንስ በጣም አስደናቂ የሆኑ ቤኔፊቶች ይኖራሉ። ለምሳሌ እስካሁን ድረስ የሰው ልጅ ሶልቭ ያላደረጋቸው በጣም ትልልቅ ፕሮብሌሞች አሉ። አንደኛው ካንሰር ነው። ካንሰርን ማዳን አልቻለም የሰው ልጅ። ስለዚህ በካንሰር የሚሰቃይ ሰው ላይኖር ይችላል ሱፐር ኢንተለጀንስ በሚኖርበት ጊዜ። ክላይሜት ቼንጅ ላይ፣ ድራውት ላይ፣ ድርቅ የሚባለው ነገር የሰው ልጅ ይርበዋል። አሁን የሰው ልጅ አሁንም በዚህ ዘመን ፖቨርቲ አለ፣ ድህነት አለ። ድህነትን ማጥፋት አልተቻለም። ራሱ የሰው ልጅ ምክንያት እየሆነ ራሱ የሰው ልጅ
ፕሮብሌም ራሱ የፕሮብሌሙ አካል እየሆነ ፖቨርቲን ማጥፋት አልተቻለም ወይም ደግሞ ድህነትን ማጥፋት አልተቻለም በዓለም ላይ ሶ ድህነትን ሙሉ ለሙሉ ያጠፋል ሙሉ ለሙሉ ካንሰር የሚባልም ሌላም አይነት በሽታ በፍጹም የሰው ልጅን አይገለውም ሱፐር ኢንተለጀንስ ከመጣ እንዲህ አይነት በጣም ከፍተኛ የሆኑ ጠቀሜታዎች አሉት ሉክ እንዴት ነው እንደዚህ ሊሆን የሚችለው እንዴት እንደዚህ ሊሆን ይችላል አንድ የሰው ልጅ ያልሆነ የሰው ልጅ እኩያ ያልሆነ ህይወት የሌለው ስጋ የሌለው ነፍስ የሌለው ነገር እንዴት በዚህ ደረጃ ዓለምን መለወጥ ይችላል እንዴት እንደዚህ ሊያደርግ ይችላል ለምሳሌ አርቲፊሻል ጀነራል ኢንተለጀንስ የሚባለው ጀነራል ኢንተለጀንስ ሲመጣ ከሱፐር ኢንተለጀንስ የሚያንሰው ማለት ነው ከናሮ ኤአይ ከፍ የሚለው መሃል ላይ ያለው ጀነራል ኢንተለጀንስ በሚመጣበት ጊዜ 3 የዩቲዩብ ቪዲዮዎችን አይቶ 3 ቪዲዮዎችን ብቻ አይቶ እስከ ዛሬ ድረስ ቀምሳችሁት የማታውቁት ቀይ ወጥ ሊያስቀምሳችሁ ሊሰራላችሁ ይችላል 3 የዩቲዩብ ቀይ ወጥ እንዴት እንደሚሰራ ዶሮ ወጥ እንዴት እንደሚሰራ የሚያሳይ 3 ቪዲዮዎችን አይቶ ከዛ 40 ዓመት ሙሉ ቀይ ወጥ ሲሰራ የኖረ ሰው ከሚሰራው የበለጠ በጣም የጣፈጠ ቀይ ወጥ ሊሰራ ይችላል how እንዴት 3 ነገሮች አሉ እነዚህ አርቲፊሻል ኢንተለጀንሶች አሁን በገለጽኩላችሁ መልክ ፐርፎርም ማድረግ እንዲችሉ የሚያስችሉ 3 መሰረታዊ ነገሮች አሉ አንደኛው ማሽን ለርኒንግ ይባላል ማሽን ለርኒንግ ማለት ቲቺንግ ኮምፒውተርስ ቱ ለርን ማለት ማስተማር ኮምፒውተሮችን ማስተማር ማለት ለምሳሌ አንድ ህፃን ልጆቻችን ፓፓያና ብርቱካን ይለያሉ እንዴ አይለዩም ዛሬ ፓፓያ ስታመጡ ይሄ ፓፓያ ነው ትሉታላችሁ ነገ ብርቱካን ስታመጡ ይሄ ብርቱካን ነው ትሉታላችሁ አይደለ አሁንም ፓፓያ መልሳችሁ ስታመጡ ይሄ ምንድነው ስትሉት ያውቃል አያውቅም በተደጋጋሚ ይሄ ፓፓያ ነው ይሄ ብርቱካን ነው ይሄ ሙዝ ነው ይሄ ሎሚ ነው አሁን በተደጋጋሚ ሙዝ ብርቱካን ፓፓያ ስታሳዩት ፓፓያ የትኛው እንደሆነ ብርቱካን የትኛው እንደሆነ እየለየ ይመጣል ኦብዘርቭ ያደርግ ይመጣል ልጆቻችን ማለት ከዛ በኋላ ይሄ ፓፓያ ነው ይላል maybe after 4 years or 5 years ማለት ይሄ ሙዝ ነው ይላል ይሄ whatever okay ከዛ ቀጥሎ ምንድነው የበሰለ ፓፓያ የትኛው ነው ስትሉት አሁን ፓፓያ ነው እንጂ የበሰለውና ጥሬውን ፓፓያ መለየት አይችልም የሰው ልጅ even እኔና እናንተ የበሰለ ፓፓያ መለየት አንችልም ሱፐርማርኬት ሄደን ፓፓያ ስንጠይቅ ባክ የበሰለውን አድርግልን ነው የምንለው ባለሙያው ኦኬ ፓፓያ መሆኑን ለይተናል ኦኬ መልካም ነገር ነው የበሰለ መሆኑን ግን አንለይም ስለዚህ የዛ ሱፐርማርኬት ውስጥ ያለውን ሰውዬ የበሰለውን አድርግልኝ ትሉታል እሱስ እንዴት ታወቀ የበሰለ መሆኑ እሱማ እዛ ሱፐርማርኬት ነው የሚውለው በየቀኑ ፓፓያ ያያል በጣም ብዙ ፓፓያ በማየቱ ምክንያት ያያል በእጁ ይነካል በማየቱ ምክንያት የትኛው የበሰለ እንደሆነ ያውቃል ነካ አድርጎ ወይም በአይኑ አይቶ ቀለሙን አይቶ ራይፕ የሆነውን መለየት ይችላል ሶ እናንተም በዚህ አይነት መልኩ ብዙ ጊዜ ፓፓያ የምታዩ ከሆነ ብዙ ጊዜ ፓፓያ የምትገዙ ከሆነ ቀስ ያላችሁ ይሄ ፓፓያ ሶሎ አይደለም የበሰለ ነው ያልበሰለ ነው ያላችሁ ማለት ትጀምራላችሁ ማለት you are teaching yourself ማለት ነው ራሳችሁን ያስተማራችሁ ነው ቤተሰቦቻችሁ እናንተን ያስተማረ ነው ለምሳሌ በሌላ ምሳሌ አንዳንድ ሰው በጣም ቆንጆ በግ ይገዛል አይደል አብዛኞቻችን በግ መግዛት አንችልም እንኳን በግ አይደለም 1 ኪሎ ስጋ ባጓው መግዛት አንችልም እኔ እንኳን በግ ይቅርና እንዳልኳቸው 1 ኪሎ ስጋ ገዝቼስ የተበላሸ ነው የሚሆነው አላውቅበትም ማለት ራሴን አላስተማርኩም አንድ ሰው ግን በግ መግዛት ይችላል በጣም ቆንጆ ጮማ የሆነ ወዝተ በግ ሲገዛ በጣም እንደዚህ ቆንጆ ነው የተባለውን በግ ይገዛል ሰንጋ በሬ መግዛት የሚችሉ ሰዎች አሉ እንዴት ቻሉበት ብትሉ ራሳቸው አስተምሯል በጣም ብዙ ሰንጋ አይተዋል በጣም ብዙ በሬ አይተዋል በጣም ብዙ ፓፓያ አይተዋል ሶ የትኛው ራይፕ እንዳደረገ የትኛው ጮማ እንዳለው የትኛው ቆንጆ ስጋ እንዳለ ያውቃሉ ማለት በግ ሲገዙ ቀንዱ ያልተሰበረ ምናምን ያልተሰበረ እንደዚህ ጥርሱ እንደዚህ ሆነ ይያሉ ይለያሉ ማለት በጣም ብዙ አይተዋል ማለት ማሽን ለርኒንግም ልክ እንደዛ ነው
የሰው ልጅ እንደዚህ የሆነ እየተማረ ነው ልምድ ያገኘው ሰው ያንን ተመሳሳይ መልኩ ተመሳሳይ ስትራቴጂን ብንጠቀም ኮምፒውተርንም እንደዚሁ ማስተማር እንችላለን ነው ምን ማለት ነው በሌላ ነገር ማአት ሚሊየን የፓፓያ ምስል ካሳየሁት ለአንድ ኮምፒውተር ራይፕ ያደርገው መጀመሪያ ሎሚና ፓፓያ እንዲለይ ማድረግ ይችላል 10,000 ሎሚና 10,000 ፓፓያ ኢሜጆች ባስገባና ይሄ ፓፓያ ነው አንዱን ይሄኛው ሎሚ ነው ብዬ ያሳየሁት ለልጄ እንዳሳየኋት ማለት ነው ያሳየሁት በሄድ ኮምፒውተሩም ከዛ በኋላ ይሄ ፓፓያ ነው ይላል ይሄ ሎሚ ነው ይላል ይሄ ሙዝ ነው እያለ መለየት ይጀምራል ከዛ አሁን ሞር ዳታ ሰጠዋለሁ ሞር ዳታ የበሰለ ፓፓያ አልበሰለ ፓፓያ የበሰለ ፓፓያ አልበሰለ ፓፓያ የበሰለ ፓፓያ በሚሊየን የሚቆጠሩ ኢሜጆች ሲሰጣው የበሰለውን ፓፓያ መምረጥ ይችላል ማለት ማሽን ለርኒንግ ማለት ልክ ነው ኤግዛክትሊ እንደዚህ ማሽኑን ላፕቶፑን የበሰለ ፓፓያ ፓተርን እየለየ እንዲለይ ማድረግ መቻል ማለት ነው ማሽን ለርኒንግ ማለት ይሄ ነው በቃ ባጭሩ እንደዚህ ነው ኦኬ ማሽኑን ማስተማር ስለተለያየ ነገር እኔ ፓፓያ ሙዝ ወዘተ አልኳችሁ እናንተ ማንኛውም ነገር ብታሳዩትና ብታስተምሩት አንደርስታንድ ያደርጋል ይገባዋል በኋላ ላይ በደንብ ፓተርኑን እየለየ እንዲህ ነው ብሎ ይለይላቸዋል ማለት ነው ኒውራል ኔትወርክስ ደግሞ ይባላል ሉክ ቅድም ሱፐር ኢንተለጀንስ ዳቦ ሲጋግር እንደዚህ አድርጎ ነው የሚጋግረው እያልኩ ነግሬያችሁ ነበር አይደል በዚህ አይነት መልኩ በማሽን ለርኒንግ እየገባው እየተረዳ ከፓስት ኤክስፒሪየንሱ ለርን እያደረገ በጣም ክሪኤቲቭ የሆነ እየፈጠረ ምናምን ይሰራል ምክንያቱም ተምሯላ እየተማረ ስለሆነ ማለት ሁለተኛው ኒውራል ኔትወርክስ ይባላል ኒውራል ኔትወርክስ ማለት somehow የሰው ልጅን አንጎል በሚመስል መልኩ የሰው ልጅ አንጎል የሚያደርገውን ነገር ማሽንም እንዲያደርገው ማስተማር መቻል ማድረግ ነው የሆነ ሞዴል መፍጠር መቻል ማለት ለምሳሌ እኔ እጄን እንደዚህ ስል እንደዚህ ወይም እንደዚህ ስነካ ወይም መነጽሬ እንደዚህ ስነካ ዝም ብሎ ራንደም ነገር አይደለም ያደረኩት ከአእምሮዬ የሚመጡ ትዕዛዞች ግራ እጄ ተቀብሎ ግራ እጄ ሄዶ መነጽሩን መንካት ማስቻል ማለት ነው ይሄ እጅግ በጣም የሚያስደንቅ ነገር ነው ስብርብር አድርጋችሁ ብሬክ ዳውን አድርጋችሁ ብታዩት አእምሮአችን ውስጥ ወደ 86 ቢሊየን የሚሆኑ ኒውሮኖች አሉ እነዚህ ኒውሮኖች እርስ በርሳቸው ኮኔክት ሲያደርጉ ሲናፕሲስ ይባላል ሲናፕሲስ ወደ 1 ትሪሊየን ከትሪሊየን በላይ ሲናፕሲስ አለ ኮኔክት ባደረገ ቁጥር 0 እና 1 ይበራል ማለት 0 1 0 1 ይሆናል ማለት የሆነ some kind of አክሽን እንዲፈጠር ያደርጋሉ ማለት ነው ውስብስብ ነው በጣም ውስብስብ ነው ይሄ በቀላል አማርኛ ልንገራችሁ ለምሳሌ እኔ ይሄም መነጽር እንዲስነካ የአንድ ሲንግል አክቲቪቲ ጉዳይ ውጤት አይደለም ይሄ መነጽርን ስነካ የብዙ ነገሮች ውጤት ነው ለምሳሌ ሰርግን ብታስቡ ሰርግ ላይ አንዱ ሰው ወጥ ይሰራል የተወሰነው ግሩፕ ወጥ ይሰራል የተወሰነው ግሩፕ ደግሞ ለእንግዶች ካርድ ኢንቪቴሽን ካርድ ያስተላልፋል የተወሰነ ግሩፕ ለሚዜዎች ልብስ ያሰፋል የተወሰነ ግሩፕ አበባ ይገዛል የተወሰነ ግሩፕ ደግሞ ድንኳን ተከራይቶ ወንበር ተከራይቶ ወንበሩን ምኑን ያዘጋጃል መጨረሻ ላይ የነዚህ ሰዎች ሁሉ አክቲቪቲ አንድ ላይ ጠርቀም ብሎ ሲመጣ ምን ይሆናል ድል ያለ ሰርግ ይሆናል ማለት ልክ ኤግዛክትሊ እንደዛ ኒውራል ኔትወርክስም የተለያየ ነገር የተለያዩ የሚሰሯቸውን ኒውሮኖች የሚያደርጓቸውን እንቅስቃሴዎች ተዳብሎ አንድ ላይ በሚመጡበት ጊዜ አንድ የሆነ ፈንክሽን አንድ የሆነ አክቲቪቲ ፐርፎርም ይደረጋል ማለት ነው ሶስተኛው ላርጅ ላንጉዌጅ ሞዴል ይባላል ላርጅ ላንጉዌጅ ሞዴል ማለት ነው ለምሳሌ ChatGPT ላርጅ ላንጉዌጅ ሞዴል ነው ChatGPT ለየት የሚያደርገው ምንድነው እስከ ዛሬ ድረስ ወይም ከዛሬ በፊት ያሉትን ጽሁፎች በሙሉ አንብቧል ዌብሳይቶች ላይ የተጻፉ አርቲክሎች በሙሉ አንብቧል መጽሐፎችን በሙሉ አንብቧል ኢሜሎችን በሙሉ አንብቧል ብሎጎችን በሙሉ አንብቧል ስለዚህ በጣም ስማርት ይሆናል ማለት ነው ሁሉም ነገር ያነባል ሁሉም ነገር አውቋል ስለዚህ አንድ ነገር ሲጠይቁት ምን እንደጠየቃችሁት ይገባል ለዛ ጥያቄ አፕሮፕሪየት የሆነው ፕሪዲክት አድርጎ ይነግራቸዋል አሁንም ቢሆን ፕሬዲክቲቭ ነው የሚቀጥለውን ቃላት ነው ፕሬዲክት የሚያደርገው ግን በጣም ስማርት ነው ደህና ደርክ ስትሉት ወንድ መሆንህን አውቆ ደህና ደርክ ምክንያቱም ደህና ደርሽ ሌላ ትርጉም ስለሚሰጠው ወንድ መሆንህን አውቆ ለዛ ምላሹ ትክክለኛው አፕሮፕሪየቱ ይሄኛው ምላሽ ነው ብሎ አስቦ ደህና ደርክ ብሎ ይመልስላል አንድ ግዑዝ ነገር ከዚህ በፊት እኔና አንተ
አይተነው የማናቀው ይሆናል ብለን አስበነው የማናቀው ጉዝ ነገር ይሄ ተራ ጉዝ ነገር እንዲህ ብሎ ይናገራል። ቻት ጂፒቲ ማለት ላርጅ ላንጉጅ ሞዴል ማለት ነው። በዚህ አይነት መልኩ የተለያዩ ስቶሪዎችን ይጽፍላቸዋል። የዛሬ ስለ አዲስ አበባ ግጠምልኝ ብትሉት ግጥም ይጽፍላቸዋል። የአዲስ አበባ የትራፊክ ሁኔታ ግጥም ጻፍልኝ ብትሉት ግጥም ይጽፍላቸዋል። ሎካላይዝ አድርጎ በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ በሌሎችም በፈለጋቸዋቸው ቋንቋዎች ይጽፋል። በቪየትናምኛ ይጽፋል፣ በቻይኒዝ ይጽፋል፣ በአሜሪካውያን ቋንቋ ይጽፋል፣ በእንግሊዞች ቋንቋ ይጽፋል፣ በሳውዝ አፍሪካ ቋንቋ ይጽፋል። ኦኬ ላርጅ ላንጉጅ ሞዴል ነው። በሁሉንም ቋንቋዎች አንደርስታንድ ያደርጋል ማለት ነው። ስለዚህ ናሮ ኤአይ አርቲፊሻል ጀነራል ኢንተሊጀንስ ሱፐር ኢንተሊጀንስ እንዲህ ያደርጋሉ እንዲህ ሊያደርጉ ይችላሉ ምናምን ሲባል በእነዚህ ቤዚክ የሆነው መሰረታዊ የሆነው ምንድነው? በማሽን ለርኒንግ በኒውራል ኔትወርክስና ላርጅ ላንጉጅ ሞዴል በመጠቀም ነው። አንድ ነገር እንዴት እንዲህ ሊያደርግ ይችላል ሲባል ያደረገባቸው ምክንያቶች ማሽን ለርኒንግ ነው፣ ኒውራል ኔትወርክስና ላርጅ ላንጉጅ ሞዴል ነው። ዛሬ እንግዲህ ኤአይ እንዴት ነው የምንጠቀምበት? ቅድም እንዳልኳችሁ ኢንተርቴይንመንት ላይ ቲክቶክ ማሽን ለርኒንግ በመጠቀም ቀጥሎ የሚመጣውን ቪዲዮ ራሱ ይመርጣል። ራሱ ነው የሚመርጥላችሁ። እናንተ ስልኩን በእጃችሁ ከመያዝ የዘለለ ፓወር የላችሁ። ኤአይ ነው ዲሳይድ የሚያደርገው። ኤአይ ነው ቀጥሎ የሚመጣውን የፌስቡክ ፖስት የሚያሳያችሁ። የእናንተን ቢሄቪየር እያጠና የዚህ ሰው የትኩረት ማን ነው የሚስበው ስትሉ መጥፎ ነገር የምታዩ ከሆነ መጥፎ ነገር በላይ ያመጣላችኋል። ኤንድ ቢሄቪየራችሁን በዛው መልክ ሼፕ ይደረጋል። ቅድም እንዳልኳችሁ ጥላቻ ከሆነ ለሆነ ነገር ጥላቻ ካላችሁ የዛን በኃይል እንድትጠሉት በጣም እንድትጠሉት ጥላቻችሁ አልፎ እንዲፈስ ማድረግ እንዲችል አድርጎ ያንን ፊድ ያደርጋችኋል። ስለዚህ ከፍተኛ የሆነ ጥላቻ ይፈጠራል ማለት። ኤዱኬሽን ላይ ቻት ጂፒቲ 4 ቻት ጂፒቲ 5 ወዘተ የሚባሉት ኤአይ ሞዴሎች ትምህርት ቤት ውስጥ ተማሪዎች የተለያየ አይነት የቤት ስራዎችን የማቴማቲክስ፣ የፊዚክስ፣ የባዮሎጂ ወዘተ ስራዎችን መስራት ይችላሉ። ሄልዝ ኬር ላይ ክላውድ የሚባል አለ 3.5 ሐኪሞች ኤምአርአይ እንዲያነሱ ማድረግ ይችላል። ወይም ደግሞ ኤምአርአይ የተነሳውን ለክላውድ ብትሰጡት ስካን አድርጋችሁ ብትሰጡት ዲያግኖስ ያደርገዋል። ኤክስሬይ ብትሰጡት ዲያግኖስ ያደርገዋል። በጣም ሰፖርት ያደርጋል ማለት ነው። በነገራችን ላይ ስለ ሶሻል ሚዲያ ስናወራ እኛ ኢትዮጵያውያን ሶሻል ሚዲያን እንጠቀማለን። ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ዋትስአፕ፣ ቴሌግራም፣ ዩቲዩብ ወዘተ። አንድ ቀን እንኳን አስባችሁ ታውቃላችሁ? ሶሻል ሚዲያ ሙሉ ለሙሉ ኢትዮጵያ ውስጥ ቢቆም ብላችሁ አስባችሁ ታውቃላችሁ? ለሰከንድ ማለት ነው። ዩቲዩብ ሙሉ ለሙሉ ኢትዮጵያ ውስጥ ቢቆም፣ ዋትስአፕ፣ ቲክቶክ፣ ፌስቡክ ቢቆም ኢትዮጵያ ውስጥ መስራት ቢያቆም፣ ምክንያቱም የኛ አይደሉም just like that ቢቆም ኢትዮጵያ ውስጥ ምንድነው ሀፕን የሚያደርገው? አይ ኖ አብዛኞቻችን የምንለው ተገላገልን ነው የምንለው። ተገላገልን በነገራችን ላይ አይ ቲንክ በአግባቡ መጠቀም ስላልቻልን ነው በቃ ተገላገልን የምንለው እንጂ ሶሻል ሚዲያ የማይጠቅም ሆኖ አይደለም። እኛ ቀሽሞች ስለሆንን ነው። ፌስቡክን በአግባቡ መጠቀም አልቻልንም። ቲክቶክን በአግባቡ መጠቀም አልቻልንም። ዩቲዩብ ይመጣል በአግባቡ መጠቀም አልቻልንም። ኦኬ ራሳችን ሊጎዳን ራሳችን ሊያጠፋን ሊሰባብረን በሚችል መልኩ ነው። ይሄ ደግሞ የኛ የኢትዮጵያውያን ቢሄቪየር እንጂ ዩቲዩብ የማይጠቅም ቲክቶክ የማይጠቅም ሆኖ አይደለም። ሶሻል ሚዲያ የማይጠቅም ሆኖ አይደለም። ሶሻል ሚዲያ በጣም ጠቃሚ ነው። በጣም ፓወርፉል የሆነ ዲጂታል ሚዲያ ነው። ድንገት እንኳን ቢቆም ሶሻል ሚዲያ ቢቆም የቱ ጋር ነው ያለ ነው? ሉክ ምንድነው ምኑ ጋር ነው የምንሆነው? ወደ ኋላ ስንት ነው? 20 ዓመት ነው የምንሄደው? 40 ዓመት ነው የምንሄደው? ወደ ኋላ እንዴት ነው የምንሆነው? አንድ አጎት ነበረኝ ልጅ እያለሁኝ and ምን ይላል ጫማ መግዛት አልቻልኩም ይላል እና ግን አንድ ረጅም ራንግለር ሱሪ ነበረው እና ከላይ ደግሞ ቲሸርት ነበረው የሆነ ቴክሳስ ምናምን የሚባል and ከ6 ኪሎ መርካቶ ድረስ በባዶ እግሩ ይሄዳል። ነገር ግን ሱሪው ረጅም ስለሆነ በባዶ እግሩ መሆኑ አይታይም እና ከላይ ደግሞ ቴክሳስ የሚላለ ራንግለር ሱሪ እንደውም በጣም ዘናጭ በጣም ፋሽን የሚከተል አይነት ሰው ተደርግ ታይ ነበር ይላል። ዞር ብትሉ ባዶ እግሩ ነው፣ ጫማ የሌለው ሰው ነው። ልክ እንደዛ ይመስለኛል እኛም የሚሆነው። ኤኒዌይ ኤአይ ስራዎቻችንን ሊቀማ ይችላል ብለው ተብሎ ይነገራል። እኔም በጣም ብዙ ጊዜ ኤአይ ስራችንን ይቀማል ዴፊኒትሊ ይቀማል እያልኩ አውርቻለሁ በተለያየ መልኩ።
yes AI ስራችንን ይቀማል ነገር ግን እዚህ ጋር አንድ ልብ ማለት ያለባችሁ AI ሳይሆን ስራችንን የሚቀማው AI የሚያቅ ሰው ነው ስራችንን የሚቀማው ለምሳሌ ሁለት ዶክተሮችን እንውሰድ ኦኬ ሁለት ዶክተሮችን እንውሰድ አንዱ ሐኪም AIን በመጠቀም ስራው መስራት ይችላል አንደኛው ሐኪም ባለው ሁኔታ ነው የሚሰራው ከሁለቱ እናንተ የሆስፒታል ባለቤት ብትሆኑ ወይም ነው ሆስፒታል ባለቤትም ባትሆኑ እናንተ ሁለቱን አወዳድራችሁ ቅጠሩልኝ ብዬ ብጠይቃችሁ የትኛውን ነው ቅድሚያ የምትሰጡት ሐኪሙ AIን ተጠቅሞ AI as a tool AIን እንደ ቱል በመጠቀም ስራውን መስራት እንዲችል የቻለው ባለሙያ ነው የምትቀጥሩልኝ ለምን ህክምናውን በደንብ አቀላጥፎ ይሰራል በጣም ፕሮዳክቲቭ ይሆናል ማለት ምርታማ ይሆናል በትንሽ ደቂቃ በትንሽ ሰዓት ውስጥ ብዙ ስራ መስራት ይችላል ስለዚህ በጣም ብዙ ያመርታል ማለት ነው AIን የሚጠቀም ሰው ልክ እንደዛው በተለያየ ሙያ ላይ ልትሆኑ ትችላላችሁ ሙያችሁን መቀየር ሳያስፈልግ እዛው ሙያ ላይ ሆናችሁ የተለያዩ ከAI ጋር የተያዙ ኮርሶችን ወዘተ በመውሰድ የምትሰሩትን ስራ በተሻለ መጠን more productive መሆን እንድትችሉ ማስቻል ነው AI አሁን ላይ ያለው AI ማለት ነው ነገር ከነገ ወዲያ ኤጀንቲክ AI የሚባል አለ እሱ ሙሉ ለሙሉ ራሱ ስራ ይቀማል ነገር ግን አሁን ባለው ሁኔታ ግን AIን በአግባቡ የተረዳው ባለሙያ ነው ስራችሁን የሚቀማው ማለት ለምሳሌ ኮምፒውተር የመጣ ሰሞን ታስታውሳላችሁ ሰዎች ሄደው ቤዚክ የኮምፒውተር ማሰልጠኛ እየሄዱ ወርድ ላይ እንዴት እንደሚጻፍ ፓወርፖይንት ላይ እንዴት እንደሚጻፍ ኤክሴል ላይ እንዴት እንደሚጻፍ ወዘተ ይማሩ ነበር and የዛን ጊዜ ወርድ ላይ መሰረታዊ የሆነ የኮምፒውተር ዕውቀት ያለው እና ሰርቲፊኬት ያለው ሰው ነበር አይደል የሚመረጠው ልክ እንደዛ ማለት ነው አሁንም AI as a tool መጠቀም የሚችል ሰው እንደ ቱል መጠቀም የሚችል ሰው ተመራጭ ይሆናል በሚቀጥለው የስራ ማርኬት ውስጥ ማለት ነው አሁንም ባለው ማርኬት ውስጥ ይሄንን ነው የሚሆነው ሰው ስራችን ይቀማል ሲባል ሊትራሊ በድፍኑ AI ነው ማለት ሳይሆን yes of course AIም ይወስዳል ስራ ይቀማል ኤጀንቲክ AI የሚባል አለ እሱ ኔክስት ፌዝ ላይ ያለ ነገር ነው ቀጥሎ የሚመጣ ያለ ነገር ነው አሁን ግን ባለንበት ሁኔታ ባለንበት ሙያ AI related የሆኑ ኮርሶችን እየወሰድን ወይም የAI ስኪል እያዳበርን ከሄድን ተመራጭ ልንሆን ይችላል ነገር ግን ዝም ብለን እኛ ለምሳሌ አሁን ኢትዮጵያውያን የማየው ኦብዘርቭ ማድረገው ባለፉት 14 ዓመታት ኦብዘርቭ ያደረኩት ነገር ምንድነው ገና ነው በቃ ገና ነው ብለን ነው የምናስበው ሁሉም ነገር ገና ነው ብለን የሆነ አእምሮአችን ውስጥ ትልቅ በተን አለ ገና ነው የሚል በተን አለ በቃ ያቺ ገና ነው የምትሏ በተን ወደ ኋላ ታስቀራናለች ምክንያቱም ቅድም በምሳሌ አንስቼላችኋለሁ GPT የተፈጠረው በ2019 ነው አሁን 2025 ነው በ6 ዓመት ጊዜ ውስጥ እኛ አንዷን አፕሊኬሽን በአግባቡ ስልካችን ላይ ዳውንሎድ አድርገን መጠቀም መልመድ ሳንጀምር መልመድ አጠቃቀሙን መልመድ ሳናውቅበት ChatGPT የሚባለው ኦሬዲ 800 ሚሊዮን ህዝቦችን ማስተናገድ የሚችል አቅም ላይ ደረሰ በጣም አድጎ ማለት GPT-0 GPT-2 GPT-3 GPT-4 አሁን GPT-5 ምን ማለት ይመስላችኋል GPT-2 GPT-3 ቁጥራቸው ምንድነው ምን ማለት ይመስላችኋል ለምሳሌ GPT-2 ማለት የኤሌመንተሪ ተማሪ ኢንተሊጀንስ ያለው ማለት ነው ኤሌመንተሪ ተማሪ ማለት ከ1 እስከ 5ኛ ይሁን ከ1 እስከ 8ኛ ክፍል ተማሪ የሆነ እሱ ያለው ኢንተሊጀንስ ማለት ነው በእርግጥ ሁሉም 8ኛ ክፍል ተማሪ ሁሉም የኤሌመንተሪ ተማሪ ማለት አይደለም ከነዚህም ውስጥ በጣም ስማርት የሆነው ልጅ ያለው ኢንተሊጀንስ ነው የሚኖር GPT-2 ከዛ በ2021 ነው እንትኑ ላምታታባችሁ ይችላል 2021 ላይ GPT-3 ተብሎ ሲወጣ የሃይ ስኩል ኢንተሊጀንስ ያለው ሆኖ ነው የመጣው ዝም ብሎ አይደለም ቁጥር እንትን የተባለ ሃይ ስኩልም ሲባል በጣም ስማርት የሆነው የሃይ ስኩል ተማሪ ነው ከዛ እንደገና አልፎ GPT-4 ሲባል PhD ያለው PhD ሲባል ዝም ብሎ PhD አይደለም በጣም ስማርት የሆነው እንዲህ በ6 ዓመት አይናችን እያየ እንዲህ ሲያድግ እኛ ኦሬዲ በሞባይላችን እንኳን ዳውንሎድ አድርገን በአግባቡ መጠቀም አልለመድንም ምክንያቱም ገና ነው የሚል ትልቅ በተን አእምሯችን ውስጥ አለ ሮንግ ነው ገና ነው አይደለም ምን ያህል እንደፈጠነ ማየት ይቻላል ማለት ነው ይሄን ይመስላል በአጭሩ አርቲፊሻል ኢንተለጀንስ ማለት
በተወሰነው መልኩ ይሄን ይመስላል። የተከበራችሁ ተመልካቾቻችን አብራችሁን ቆይታችሁ ስላዳመጣችሁ ከልብ ነው የማመሰግነው። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ምናልባት ቻትጂፒቲን፣ ጀሚናይን፣ ግሮክን እንዴት መጠቀም እንደምትችሉ ወይም ደግሞ በዚህ በኤአይ ዓለም ውስጥ ወይም ደግሞ በዚህ በኤአይ ዓለም ውስጥ እንዴት ሬሌቫንት ሆናችሁ መቆየት ትችላላችሁ፣ ዶክተርም ኢንጂነርም ዋትኤቨር እንዴት ሬሌቫንት መሆን ትችላላችሁ፣ ምን አይነት ኮርሶችን መውሰድ ትችላላችሁ የሚለውን በሚቀጥሉት ሳምንታት አዘጋጅቼ ለማቅረብ እሞክራለሁ። በእኔ በኩል የተከታተላችሁትን ይመስል ነበረ። በሚቀጥለው ሳምንት እንገናኝ። መልካም ሳምንት።